ውድ የፈታ ዴይሊ ቤተሰቦች ቪዲዮዎቻችሁ እየደረሰን አይደለም እያላችሁን ስለሆነ ለእርሶም ሆነ ለሌሎች እንዲደርስ ላይክ እና ኮሜንት በማድረግ እንድትጀምሩልን በአክብሮት እንጠይቃለን። እናመሰግናለን። ይህ የዕለተ ዓርብ የምሽት ጥንቅራችን ነው። ቆይታችሁን ከኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። በትግራይ ወታደራዊ አፈሳው በዛሬው ዕለት በአዲስ መልኩ አገርሽቷል። የታፈሱ ልጆቻቸው ታስረው ወደ ወታደራዊ ማሰልጠኛ ጣቢያዎች ሲጓጓዙ ወላጆች በእንባ ተራጭተዋል። ጥንቅራችን በዕለቱ ከያዛቸው መረጃዎች መካከል ነው። ወለጋ ላይ ተፈጸመ ስለተባለው ጥቃት ተጨማሪ መረጃዎች ወጥተዋል። ነዋሪዎች ተናግረዋል። አመራሮች ምላሽ ሰጥተዋል። ጥንቅራችንም አካቶ ይዞታል። ጳጳሱ ወታደራዊ እርምጃው የደርግ ዘመንን ያስታውሰኛል ሲሉ በይፋ አውግዘዋል። ከፍተኛ ባለስልጣኑም አፋጣኝ ጥሪ አቅርበዋል። በመቀሌ የነገሰው አዲሱ ስጋትና ሌላኛው የኦርቶዶክሳውያን ማህበር ያወጣውን አስቸኳይ ጥሪ አያይዘን እንመለከታለን። የቀድሞ የሰላም ሚኒስትር አቶ ታዬ ደንዳ ፍርድ ቤት ቀርበዋል። ፍርድ ቤትም በእሳቸው አቤቱታ ጉዳይ ትዕዛዝ ሰጥቷል። ከዚሁ ጋር በተያያዘ የምናደርሳችሁ ዕለታዊ መረጃ አለ። በተጨማሪም በደቡብ ኢትዮጵያ በደረሰ ጥቃት የንጹሃን ህይወት መጥፋቱን ኢሰመጉ ይፋ ማድረጉን፣ በጄኔቫ የኤርትራን ጉዳይ የሚወስን ወሳኝ እንቅስቃሴ መጀመሩን፣ እስከ 20 ሚሊዮን ህዝብ ይገኝበታል ስለተባለው ስለ ቀድሞ የኢራኑ መንፈሳዊ መሪ አያቶላ ካሚኔ የቀብር ስነ ስርዓትም የምንላቸዋለን። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር ይተሰሪሕ። ኢህአዴግ መሲልና ኢህአዴግ አፍሪስናዮ ኢሉ ብዕለ አሚኑ እንዲ አብይ አፈሳው አገረሸ። በዛሬው ዕለት በመቀሌ አስገዳጅ ወታደራዊ ምልመላው በአዲስ መልኩ አገርሽቶ ታይቷል። ወጣቶችን ከየአካባቢው እያደኑ ወታደራዊ ማሰልጠኛ ጣቢያዎች እስኪጫኑ ድረስ አጅበው ወደ ማቆያ ስፍራዎች የሚያጓጉዙ ታጣቂዎች በዛሬው ዕለት በመቀሌ በርካታ ወጣቶች ከማቆያ ቦታዎች ወደ ወታደራዊ ማሰልጠኛ ጣቢያዎች እንዲወሰዱ ያደረጉ መሆኑ ታውቋል። ከዚያው ከመቀሌ የተሰራጩት ተንቀሳቃሽ ምስሎችም ይህንን ሁኔታ አሳይተዋል። ልጆቻቸው በየትኛው ማቆያ ቦታ ተይዘው እንደሚገኙ መረጃ የደረሳቸው ወላጆችና የቤተሰብ አባላት ወጣቶቹ ተጭነው ወደ ማሰልጠኛ ጣቢያዎች እንዲጓጓዙ ሲደረግ በለቅሶ ሸኝተዋቸዋል። በአፈሳ የተያዙት ወጣቶችም በታጠቁ ኃይሎች ታጅበው በአውቶቡሶች እንዲጫኑ ከተደረጉ በኋላ ወደ ተለያዩ ወታደራዊ ማሰልጠኛ ጣቢያዎች ሲወሰዱም ታይቷል። ለወታደራዊ ምልመላ ግዳጅ ወጣቶች አፈሳ በትግራይ ከተጀመረ ዋላ ድር ያለ ቢሆንም የተወሰነ ጋብ ማለት ሁኔታ ታይቶበት ነበር። በዛሬው ዕለትና ሰሞኑን ደግሞ በአዲስ መልኩ አገርሽቶ ታይቷል። ያፈሳውን እንደ አዲስ ማገርሸት አንዳንዶች ከ12ኛ ክፍል ብሔራዊ ፈተና መጠናቀቅ ጋር አያይዘውታል። ይህንኑ የግዳጅ ወታደራዊ አፈሳ በተመለከተ የፖለቲካ ፓርቲዎች፣ የሰብአዊ መብት ተሟጋቾችና ግለሰቦች አጥብቀው እየተቃወሙት ይገኛሉ። ቅድሚያ ለሰብአዊ መብቶች ኢትዮጵያ በመባል የሚታወቅ ድርጅት የትግራይ ጸጥታ ኃይሎች በክልሉ መጠነ ሰፊ አፈሳና የግዳጅ ወታደራዊ ምልመላ እያካሄዱ መሆናቸውን በመጥቀስ መግለጫ ማውጣቱ ይታወሳል። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዎችም በተመሳሳይ መልኩ ይህንኑ የግዳጅ ወታደራዊ አፈሳን በመቃወም ከሰሞኑ መግለጫ ያወጣበት ሁኔታ ታይቷል። በተመሳሳይ መሰረታቸውን ትግራይ አድርገው የሚንቀሳቀሱ የተለያዩ የትግራይ ተቃዋሚ ፓርቲዎች ህወሓት በክልሉ የግዳጅ ወታደራዊ ምልመላ እያደረገ መሆኑን በመግለጽ መግለጫዎችን ሲያወጡም ነበር። አረና ትግራይ እንዲሁም ስምረት ፓርቲ ህወሓት የቀድሞ ተዋጊዎችን፣ ሚሊሻዎችንና የትግራይ ወጣቶችን በግዳጅ ለወታደራዊ ስልጠና በመመልመል በማፈስ ወዳልታወቁ ካምፖች እየወሰደ ነው ሲሉ ባወጡት መግለጫ ከሰዋል። እንደ ቢቢሲና ኤኤፍፒ ያሉ ዓለም አቀፍ ሚዲያዎችም ይህንኑ የትግራይን አስገዳጅ ወታደራዊ አፈሳን በተመለከተ የዘገባ ሽፋናቸውን የሰጡበት ሁኔታም ታይቷል። ህወሓት ግን አላስገደድኩም፣ ወታደራዊ ምልመላው በፈቃደኝነት ላይ ብቻ የተመሰረተ ነው እያለ ይገኛል። በትግራይ በስፋት እየተካሄደ ያለው ወታደራዊ ምልመላ በአብዛኛው በፈቃደኝነት ላይ ብቻ ተመስርቶ የሚካሄድ መሆኑን የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ከዚህ ቀደም ለኤኤፍፒ የተናገሩበት ሁኔታ ታይቷል። ወጣቶቹ ከታፈሱ በኋላ ወደ ማሰልጠኛ ማዕከላት ሲወሰዱ መንገድ ላይ እንደሚጠፉ፣
እንደዚሁም ማሰልጠኛ ጣቢያዎችም ጭምር ከደረሱ በኋላም እንደሚሰወሩ መረጃዎች እያመለከቱ ነው። ቢቢሲ ከዚህ ቀደም ባሰራጨው አንድ ዘገባው በተሽከርካሪ ጉዞ ላይ እንዳሉ ዘለው ለማምለጥ ሙከራ ያደረጉ ወጣቶች ለጉዳት የተዳረጉበት ሁኔታ አለ። ይህንኑ የግዳጅ ወታደራዊ አፈሳን የሸሹ የትግራይ ወጣቶች ክልሉን ጥለው ወደ አዲስ አበባና ሌሎች የትግራይ አካባቢዎች እየፈለሱ ይገኛሉ። በቀጣይ መረጃ ጳጳሱና ሚኒስትሩ ስለ ወታደራዊ አፈሳው። በትግራይ ክልል በተለያዩ አብያተ ክርስቲያናት ውስጥ እየተፈጸመ ነው የተባለው የተማሪዎች አፈሳ በአካባቢው ሃይማኖት አባቶችና ማህበራት ዘንድ ከፍተኛ ቅሬታና ውግዘት እያስከተለ መሆኑ ተሰምቷል። የትግራይ ወታደራዊ ኃይሎች በወሰዱት በዚህ እርምጃ በርካታ ሃይማኖት ተማሪዎች መታፈሳቸው የተገለጸ ሲሆን ድርጊቱ በአስቸኳይ እንዲቆምና የታፈሱት እንዲፈቱ ተከታታይ ጥሪዎች እየቀረቡ ይገኛሉ። ይህ ክስተት በክልሉ ባሉ መንፈሳዊ ተቋማትና በአስተዳደሩ መካከል አዲስ ውጥረት የፈጠረ ሲሆን የነዋሪዎችንም ስጋት አባብሶታል። ድርጊቱን በይፋ ካወገዙት ከፍተኛ የሃይማኖት አባቶች መካከል የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ ብፁዕ አቡነ ናትናኤል ይገኙበታል። ሊቀ ጳጳሱ አፈሳው በተለይም በቤተ ክርስቲያን ቅጥር ግቢ ውስጥ ሃይማኖታዊ ትምህርት ላይ በሚገኙ ወጣቶች ላይ ማተኮሩ በእጅጉ እንዳሳሰባቸው ገልጸው የታፈሱት ተማሪዎች በአስቸኳይ ወደ ማህበረሰቡ እንዲመለሱ ጥሪ አቅርበዋል። አያይዘውም በአሁኑ ወቅት እየተወሰደ ያለው ይህ እርምጃ የደርግ የጭቆና ዘመንን የሚያስታውስ መሆኑን በመጠቆም በቅዱሳን መካናት ላይ የሚፈጸሙ መሰል ተግባራት ሊቆሙ እንደሚገባ አሳስበዋል። በተመሳሳይ መልኩ በትግራይ የሚገኘው የማህበረ ቅዱስ ያሬድ ዘኦርቶዶክስ ተዋሕዶ ትግራይ ማህበር ባወጣው ይፋዊ መግለጫ አፈሳው በመቀለ ደብረ ቅዱሳን ጽርሐ ማርያምና በሌሎችም አብያተ ክርስቲያናት ውስጥ መፈጸሙን ሪፖርት አድርጓል። ማህበሩ በአብያተ ክርስቲያናት የሚደረግ ወታደራዊ አፈሳ ይቁም በሚል ባወጣው ይፋዊ መግለጫ ተማሪዎች ያለምንም ቅድመ ሁኔታ እንዲለቀቁና ወደ መንፈሳዊ ትምህርታቸው እንዲመለሱ ጠይቋል። የሃይማኖት ተቋማት የሰላምና የጸሎት ቦታዎች በመሆናቸው ሊከበሩ እንደሚገባም ማህበሩ አበክሮ ገልጿል። በሌላ በኩል የአካባቢ ጸጥታ መዋቅሮችና የአስተዳደር አካላት መሰል እርምጃዎችን የሚወስዱት ሕግና ስርዓትን ለማስከበር እንዲሁም በክልሉ ሊከሰቱ የሚችሉ የኮንትሮባንድ የጦር መሳሪያ ዝውውርና ሌሎች ህገወጥ እንቅስቃሴዎችን ለመቆጣጠር እንደሆነ ይገልጻሉ። ይህ በእንዲህ እንዳለ የመከላከያ ሚኒስትር የነበሩት የመስኖና የቆላማ ሚኒስትሩ አብርሃም በላይ ሰሞኑን ተባብሶ የቀጠለው አስገዳጅ ወታደራዊ አፈና በአስቸኳይ እንዲቆም በይፋ ባስተላለፉት መልእክት ጠይቀዋል። ሚኒስትሩ በመቀለና በተለያዩ ከተሞች እናቶች ልጆቻችንን አትውሰዱብን በማለት መንገድ በመዝጋት እያደረጉት ያለው ተቃውሞ ሊበረታታ እንደሚገባ ገልጸው በደብረጽዮን ገብረ ሚካኤል አማካይነት የጸደቁት አፋኝ መመሪያዎች ሊወገዱ እንደሚገባ አሳስበዋል። በሚስጥራዊ ስፍራዎች እገታዎች እየተፈጸሙ መሆኑንና ልጆቻችንን አሳልፈን አንሰጥም ባሉ ሽማግሌዎችና ወላጆች ላይ እስር እየደረሰ መሆኑን የጠቀሱት አብርሃም ይህ ህፃናትን አፍኖ ለሌላ ዓላማ የመስጠት ድርጊት እንዲቆም እንዲሁም የሚዲያ አካላት፣ የዲያስፖራ ማህበረሰብ፣ ወጣቶችና ተጽዕኖ ፈጣሪዎች ተቃውሟቸውን አጠናክረው እንዲቀጥሉ ጥሪ አቅርበዋል። በአንጻሩ የክልሉ አዲስ አስተዳደርና የደህንነት መዋቅሮች በበኩላቸው መሰል የጸጥታ እርምጃዎች ክልላዊ ደህንነትን ለመጠበቅና ህግና ስርዓትን ለማስከበር የሚደረጉ እንቅስቃሴዎች አካል እንደሆኑ በመግለጽ ይሞግታሉ። ወደ ቀጣይ ርዕስ አለፍን። በአቶ ታዬ ደንዳ ጉዳይ ትዕዛዝ ተሰጠ። የቀድሞ የሰላም ሚኒስትር ታዬ ደንዳ ተፈጽሞብኛል ባሉ ሰብአዊ መብት ጥሰት ዙሪያ ቃላቸውን እንዲሰጡ ትዕዛዝ ተሰጠ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አንደኛ ጸረ ሽብርና ህገ መንግስታዊ ስርዓት ላይ የሚፈጸሙ ወንጀል ጉዳዮች ችሎት በሽብር ወንጀል ተከሰው በአባ ሳሙኤል ማረሚያ ቤት የሚገኙትን የቀድሞ የሰላም ሚኒስትር አቶ ታዬ ደንዳ በምርመራ ሂደት ወቅት በፖሊስ ተፈጽሞብኛል ስላሉት የሰብአዊ መብት ጥሰት በነጻነት ቃላቸውን መስጠት እንዲችሉ የማረሚያ ቤት ኮሚሽን ተከሳሹን ወደ ፌዴራል ፖሊስ ወንጀል ምርመራ ጠቅላይ እንዲወስዳቸው ትዕዛዝ ሰጠ። የፌዴራል ፖሊስ ለችሎቱ በቀረበ አቤቱታ በፍርድ ቤቱ ትዕዛዝ መሰረት በአቶ ታዬ ደንዳ ላይ ተፈጸመ የተባሉን የሰብአዊ መብት ጥሰት ለማጣራት ፖሊስ መደበኛ ምርመራውን እያካሄደ እንደሚገኝ ጠቅሶ ይሁንና ተከሳሹ በአሁኑ ወቅት በፌዴራል ማረሚያ ቤት በእስር ላይ የሚገኙ በመሆናቸው በነጻነት የከሳሽነት ቃላቸውን ለመቀበል ማረሚያ ቤቱ የቃል መቀበያ ቦታ የሌለው በመሆኑ በአካል ለማነጋገር ቦታው ምቹ እንዳልሆነ ለችሎቱ አስረድቷል። ፍርድ ቤቱ የፖሊስን አቤቱታ አድምጦ አቶ ታዬ ደንዳ በምርመራ ወቅት የተፈጸመባቸው የሰብአዊ መብት ጥሰት መኖር አለመኖሩን በተመለከተ ፖሊስ እንዲያጣራ በተሰጠው ትዕዛዝ መሰረት የማጣራት ስራው የሚጀምረው የተከሳሾችን ቃል በአግባቡ ከመቀበል በመሆኑ እልባት መስጠት አስፈላጊ መሆኑን አምኖበታል። በመሆኑም አቶ ታዬ ደንዳ ወደ ፌዴራል ፖሊስ ወንጀል ምርመራ በአካል ቀርበው ቃላቸውን ማቅረብ እንዲችሉ የፌዴራል ማረሚያ ቤት ኮሚሽን ተከሳሹን ያለምንም መዘግየት በአስቸኳይ ወደ ወንጀል ምርመራ ጠቅላይ መምሪያ እንዲወስዳቸው ፍርድ ቤቱ ትዕዛዝ ሰጥቷል። በቀጣይ መረጃ በወለጋው ጥቃት ጉዳይ አዲስ መረጃ። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን አሙር ወረዳ በአገምሳ ከተማና በዙሪያው ባሉ መንደሮች የደረሰውን ጥቃትና
የተገደሉትን ሰዎች በተመለከተ ተጨማሪ መረጃዎች ወጥተዋል። ባለፈው ሰኔ 23 ቀን 2018 ዓ.ም የተከሰተውን ጥቃት በተመለከተ ቢቢሲ ድረገጽ የአማርኛው ክፍል ነዋሪዎችንና የአካባቢው ኃላፊዎችን ዋቢ አድርጎ ባሰራጨው መረጃ ጥቃቱን በአካባቢው የሚንቀሳቀሱ የፋኖ ታጣቂዎች ያደረሱት መሆኑን አመላክቷል። ከምስራቅ ወለጋ ዞን ኪረም ወረዳ ነው ተንቀሳቅሰው ከሌሊቱ 11 ሰዓት በስፍራው የደረሱት። ታጣቂዎቹ በአጠቃላይ 13 ሰዎችን ከነዚህም ውስጥ 2 ሲቪል ሰዎችና 11 የሚሊሻ አባላትን የገደሉ መሆኑ ታውቋል። ነዋሪዎቹ ለቢቢሲ በሰጡት ማብራሪያም ታጣቂዎቹ 400 የሚሆኑ ከብቶችንም ይዘው ሄደዋል። ከሌሊቱ 11 ሰዓት እስከ ቀኑ 5 ሰዓት ድረስ የነበረ የተኩስ ልውውጥም ነበር ተብሏል። አንድ ነዋሪ በጊዜ የነበረው ሁኔታ በእጅጉ አስከፊ ነበር። ማክሰኞ ሌሊት 11 ሰዓት ሰው ከእንቅልፉ ሳይነሳ የፋኖ ታጣቂዎች ነዋሪዎችን መግደል ጀመሩ። ንብረትም ዘርፈዋል። የሞቱ ብዙ ናቸው፣ የቆሰሉም እንደዚሁ በማለት የደረሰውን ጉዳት በተመለከተ ለቢቢሲ አጋርተዋል። ሁለት ነዋሪዎች እንደተናገሩት ታጣቂዎቹ ወደ አካባቢው በገቡበት ሰዓት በስፍራው የክልልም ሆነ የፌዴራል መንግስት የጸጥታ ኃይሎች አልነበሩ። ጥቃቱ የተፈጸመው በአካባቢው የነበረው መከላከያ ሰራዊት አባላት ከአካባቢው ከወጡ ከቀናት በኋላ ነው። ነዋሪዋ የሀገር መከላከያ ነበሩ፣ እነሱ ከዚያ ወጡ፣ ምክንያቱን አናውቅም። ከወጡ ከ2 ቀናት በኋላ ታጣቂዎቹ ገቡብን። ከጥቃቱ በኋላ ግን መከላከያ ወደ ካምፑ ተመልሷል። ይህ ጥቃት የመጀመሪያ አይደለም፣ ለሶስተኛ ጊዜ ነው የተፈጸመው ሲሉ ሁኔታውን ገልጸዋል። ሌላ ነዋሪ በበኩላቸው የፌዴራል ኃይሎች አልነበሩም፣ ሚሊሻማ ነበር፣ በቂ አልነበረም። በድንገት ገብተው ህዝቡ ከእንቅልፉ ሳይነቃ ከተማ ውስጥ ያለ ከብት፣ በግ፣ ፍየል አንድ ሳይቀር ይዘው ወጡ ብለዋል። ሌላኛው ነዋሪ ደግሞ ከብት አልቀረም፣ ፍየልም አልቀረም፣ ያስቀሩት ምንም ነገር የለም፣ የምንሸሽበት ቦታ ሁሉ አልነበረንም፣ አሁን ራሱ አስጊ ሁኔታ ውስጥ እንገኛለን ብለዋል። ቢቢሲ ከነዋሪዎቹ በተጨማሪ አካባቢው አመራሮችንም ጭምር ስለ ሁኔታው አናግሬያለሁ ብለዋል። በዚህም የሆሮ ጉድሩ ወለጋ ዞን ዋና አስተዳዳሪ አቶ ምሬሳ ፊጣ ጥቃቱን መፈጸሙን ለቢቢሲ አረጋግጠዋል። ጥቃቱ የተፈጸመው በዕለተ ማክሰኞ ነው። በሰውና በንብረት ላይም ጉዳት ደርሷል። የከተማውና የዞኑን ኃይል አቀናጅተን ታጣቂዎቹ እንዲያፈገፍጉ አድርገናል። በዚያው ቀን ጠዋት 4 ሰዓት ተኩል አካባቢ አገር መከላከያ ደርሶልናል ብለዋል። ታጣቂው ኃይል አሁንም አጎራባች ቀበሌዎች ውስጥ መኖሩን የሚያመለክት መረጃ እንዳላቸው የጠቀሱት ዋና አስተዳዳሪው ፋኖ ከተማውን ተቆጣጥሮ ነበር መባሉን ግን አስተባብለዋል። ጠላት ከተማውን ተቆጣጥሮ ያለው ሊል ይችላል፣ በተግባር ግን የለበትም፣ ከዚያ ከተማ ተመትቶ ወጥቷል ሲሉ ተናግረዋል። ቢቢሲ ያነጋገራቸው ነዋሪዎችና የዞኑ ዋና አስተዳዳሪ አቶ ምሬሳ በአካባቢው ለተፈጸመው ጥቃት ተጠያቂ ያደረጉት የፋኖ ኃይሎችን ነው። የአእምሮ ወረዳ በፌስቡክ ገጹ ባወጣው መረጃ የፋኖ ጽንፈኛ የተባለው ኃይል በአገምሳ ከተማ ተኩስ በመክፈት በሕይወትና በንብረት ላይ ጉዳት ማድረሱን ገልጿል። የዞኑ ዋና አስተዳዳሪ አቶ ምሬሳ በበኩላቸው በወረዳው በሚገኙት 2 ቀበሌዎች ውስጥ የፋኖ ኃይሎች እንደሚንቀሳቀሱ ተናግረዋል። ከዚሁ ጋር በተያያዘ ለዶቼ ቬለ ማብራሪያቸውን የሰጡት የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ የተቀናጁ ያሏቸውን የተለያዩ ስያሜ ያላቸው ታጣቂዎች አካባቢው ላይ ተደጋጋሚ ጥቃት እያደረሱ ነው ብለዋል። ኃላፊው ጽምዶ ያሉት ኃይል በተለይም ፋኖና ሸኔ በምስራቅ ወለጋና ሆሮ ጉድሩ ወለጋ ዞኖች አካባቢ ፍላጎታቸውን በኃይል ለማሳካት ተንቀሳቅሰዋል በማለት ታጣቂ አማጽያኑን በንጹሃን ላይ ጥቃት በማሳረፍም ከሰዋል። ወደ ቀጣይ መረጃ ስናልፍ ከኢሰመጉ የተሰማው አስቸኳይ ጥሪ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በደቡብ ኢትዮጵያ ክልል ጋሞ ዞን ዘይሴ ወረዳ በመንግስት ታጣቂ ኃይሎች የተፈጸሙ ጥቃቶች አሉ ማለቱን ተቋሙ በይፋ የመግለጫው ሪፖርት አድርጓል። ይህ የሰብአዊ መብት ተሟጋች ድርጅት ዛሬ ሰኔ 25 ቀን 2018 ዓ.ም ባወጣው ጋዜጣዊ መግለጫ እንዳመለከተው ከሰኔ 11 ቀን እስከ 22 2018 ዓ.ም ድረስ በዘይሴ ወረዳ የተለያዩ ቀበሌዎች ውስጥ በተፈጸሙ ጥቃቶች የ10 ሰዎች ሕይወት ማለፉን ከአካባቢው ባሰባሰበው መረጃ ማረጋገጡን ገልጿል። ተቋሙ በተጨማሪም በአካል ጉዳት፣ በጾታዊ ጥቃት፣ በንብረት ዘረፋ እንዲሁም በጅምላ እስር ዙሪያ ቀርበዋል ያላቸውን አቤቱታዎች በመግለጫው ላይ አካቷል። ይሁን እንጂ ጉዳዩን ይበልጥ ግልጽ ለማድረግና የተሟላ መረጃ ለመያዝ ከአርባ ምንጭ ዙሪያ ወረዳ አስተዳደር በኩል ይፋዊ ምላሽ ለማግኘት የተደረገው ጥረት እስካሁን እንዳልተሳካ ድርጅቱ በሪፖርቱ ላይ ጠቅሷል። በአካባቢው የተፈጠረው አለመረጋጋት ዋነኛ መንስኤ የተባለው ከማህበረሰቡ የተነሱና ምላሽ አላገኙም የተባሉ ጥያቄዎችን ተገን በማድረግ የሚንቀሳቀሱ የታጠቁ አካላት መኖርና የመንግስት የጸጥታ ኃይሎች የሚወስዷቸው የህግ ማስከበር እርምጃዎች እንደሆኑ ይነገራል። የጸጥታ አካላት በአካባቢው ሰላምንና ጸጥታን ለማስከበር የዜጎችን ደህንነት ለመጠበቅና ህገወጥ ታጣቂዎችን በቁጥጥር ስር ለማዋል ጥረት እያደረጉ መሆኑን የሚገልጹ መረጃዎች አሉ። በሌላ በኩል ደግሞ የሚወሰዱት የኃይል እርምጃዎች ንጹሃን ዜጎችን ለአደጋ እያጋለጡ ነው የሚሉ ስጋቶችና ነዋሪዎች ህይወታቸውን ለማዳን መኖሪያ ቤታቸውን ጥለው እንዲሰደዱ እያደረገ ነው የሚሉ ወቀሳዎች በሰፊው ይደመጣሉ። ተቋሙ ከዚህ ቀደም በየካቲት ወር ተመሳሳይ ጥሪ አቅርቦ እንደነበር በማስታወስ በአሁኑ ወቅት በአካባቢው ያሉ የሰብአዊ መብት ጥሰቶች በአስቸኳይ እንዲቆሙና የክልሉ የጸጥታ አካላት የንጹሃንን ደህንነት የመጠበቅ ኃላፊነታቸውን እንዲወጡ አሳስቧል። ድርጅቱ በወንጀል የሚፈለጉ ግለሰቦች በቁጥጥር ስር ውለው ህጋዊ ፍትህ መብታቸው እንዲከበር የጠየቀ ቢሆንም
የአካባቢው አስተዳደርና የጸጥታ መዋቅሩ በበኩላቸው ወንጀል ድርጊቶችን ለመከላከልና ሰላምን ለማስፈን ህጋዊ አሰራሮችን እየተከተሉ መሆኑን ይገልጻሉ። በአጠቃላይ በአካባቢው የሚነሱ ማህበረሰባዊ ጥያቄዎች ህግን በተከተለና ሁሉንም ወገን ባሳተፈ ሰላማዊ መንገድ እንዲፈቱና በደረሱት ጉዳቶች ላይ ገለልተኛ ማጣራት ተደርጎ ጥፋተኞች ለህግ እንዲቀርቡ ኢሰመጉ አፋጣኝ ጥሪውን አቅርቧል። ወደ ቀጣይ ርዕስ አለፍን። የኤርትራ ነገር አዲስ መልክ ያዘ። በኤርትራና በተባበሩት መንግስታት መካከል ያለውን ዲፕሎማሲያዊ ግንኙነት የሚወስነው ልዩ ምርጫ ከፍተኛ ትኩረትን ስቧል። በጄኔቫ እየተካሄደ ባለው ወሳኝ ስብሰባ የኤርትራን የወደፊት ዕጣ ፈንታ ሊቀይር የሚችል አዲስ የምርጫ ፉክክር ተጀምሯል። በኤርትራ የሰብአዊ መብት ሁኔታ ላይ የሚሰራውን የተባበሩት መንግስታት ድርጅት ልዩ ራፖርተር መሐመድ አብድሰላም ባቢከርን ለመተካት 8 እጩዎች ፉክክር ውስጥ መግባታቸውን አፍሪካ ኢንተለጀንስ ዘግቧል። ይህ ከፍተኛ ፉክክር እየተደረገበት ያለው ምርጫ በጄኔቫ እስከ ሐምሌ 7 ቀን ድረስ በሚቆይ የሰብአዊ መብት ምክር ቤት 62ኛው ጉባኤ ማጠቃለያ ላይ ይፋ ይሆናል ተብሎ ይጠበቃል። ይህ ቦታ በዓለም አቀፉ ማህበረሰብና በኤርትራ መንግስት መካከል ባለው ዲፕሎማሲያዊ ግንኙነት ላይ ከፍተኛ ተጽዕኖ ያለው በመሆኑ የብዙዎችን ትኩረት ስቧል። ከተወዳዳሪዎቹ መካከል የቀድሞ የተባበሩት መንግስታት ድርጅት የኤችአይቪ ኤድስ ትብብር ቢሮ ኃላፊ ሲሃ ካቴሞ፣ ጋምቢያዊቷ የህግ ባለሙያ ፋቱ ጃግኔ ሴንጎር እና የዮርዳኖሱ የህግ ባለሙያ ሐሰን አልሃታብ ይገኙበታል። በተጨማሪም የህንዱ ዳንኤል ራቪንድራን፣ የሆላንዱ አካዳሚክ ሚሪያም ኤማ ሄለና ቫን ሬሰን፣ የታንዛኒያው አሎይስ ቻሞቶ፣ የሩዋንዳው አማኑኤል ንዳሴ ሴንጋ እና የግብፁ የደህንነት ባለሙያ አህመድ ፋራጅ በዝርዝር ውስጥ ተካተዋል። እነዚህ እጩዎች ከተለያዩ የሙያ ዘርፎችና ሀገራት የመጡ መሆናቸው የምርጫውን ሂደት ይበልጥ አጓጊና የተለያዩ እይታዎችን ሊያስተናግድ የሚችል አድርጎታል። ይህ የልዩ ሪፖርተር ቦታ በኤርትራ ያለውን የሰብአዊ መብት አያያዝ በነፃነት ለመገምገምና ሪፖርቶችን ለተባበሩት መንግስታት ድርጅት ለማቅረብ የተቋቋመ ወሳኝ መድረክ ነው። የዓለም አቀፍ የሰብአዊ መብት ተሟጋቾች ይህን ምርጫ በአገሪቱ ላይ የሚደረገውን ክትትል ለማጠናከር እንደ ትልቅ አጋጣሚ የሚመለከቱ ሲሆን፣ በሌላ በኩል ደግሞ የኤርትራ መንግስት መሰል የምርመራ መዋቅሮች በአገሪቱ የውስጥ ጉዳይ ላይ ጣልቃ ለመግባት የሚደረጉ ፖለቲካዊ ውሳኔዎች ናቸው በሚል በጽኑ ሲቃወማቸው መቆየቱ ይታወቃል። አዲሱ ተመራጭ ራፖርተር በሁለቱ ወገኖች መካከል ያለውን ጥብቅ ግንኙነት እንዴት ማመጣጠን እንዳለበት ትልቅ የቤት ስራ ይጠብቀዋል። የምክር ቤቱ አባላት በሚሰጡት ድምፅ የሚወሰነው ይህ ምርጫ በቀጣይ በሚቀርቡ ሪፖርቶች ሚዛናዊነትና ተአማኒነት ላይ የራሱን አሻራ እንደሚያስቀምጥ የፖለቲካ ተንታኞች ይናገራሉ። የወደፊቱ የልዩ ራፖርተር ስራ የሰብአዊ መብት ጥሰቶችን ከማጋለጥ ባሻገር ከኤርትራ መንግስት ጋር ገንቢ ውይይት ለመጀመር የሚያስችል መንገድ ይፈጥራል ወይስ ግንኙነቱን ይበልጥ ያሻክራል የሚለው ጉዳይ የሚጠበቅ ነው። በቀጣይ መረጃችን ታላቁ የአያቶላ ቀብር፣ በስልጣን ጎልቶ የወጡት የኢራን ጀነራል፣ ሩሲያ ለኢራን ሱ-34 ጀቶች ልታስታጥቅ ነው። የኢራን ሃይማኖታዊ መሪ አያቶላ አሊ ካሚኒ ከተገደሉ ከ4 ወራት በኋላ የቀብር ስነ ስርዓት ሊደረግላቸው ነው። ከቅዳሜ ጀምሮ ለ6 ቀናት የሚቆይ የቀብርና የመታሰቢያ ስነ ስርዓት ተሰናድቷል። የአገሪቱ ባለስልጣናት ዝግጅቱን የክፍለ ዘመኑ የቀብር ስነ ስርዓት ሲሉ ገልጸውታል። በስንብት ስነ ስርዓቱ ላይ ከ12 እስከ 20 ሚሊዮን የሚደርሱ ሰዎች እንደሚገኙ ሲጠበቅ ከ30 ሀገራት በላይ ባለስልጣንና ተወካዮች ይገኙበታል ተብሏል። ስነ ስርዓቱ ከዚህ ቀደም ለኢራን የቀድሞ መሪዎች ያልተደረገ በታሪክም ታይቶ የማይታወቅ እንደሚሆን የኢራን ባለስልጣናት እየገለጹ ነው። አያቶላ አሊ ካሚኒ በኢራኗ ቅዱስ ከተማ የኢማም ሬዛ መቅደስ አስክሬናቸው በስተመጨረሻ እንደሚያርፍ ተነግሯል። ስፍራው በሺያ እስልምና ተከታዮች ዘንድ እጅግ ቅዱስ የሚባል ስፍራ ሲሆን በየዓመቱ ወደ 30 ሚሊዮን አማኞች ይጎበኙታል። በሥነ ሥርዓቱ ላይ ለመታደም ወደ ቴህራን የሚያቀኑ የፖለቲካ፣ የሃይማኖት እና የደህንነት ባለስልጣናት ዝርዝር በብዙዎች ከሚጠበቅ ጉዳዮች መካከል ዋነኛው ሆኗል። በዚህ አጋጣሚ ታዲያ በኢራን ያለውን ስልጣን በጦርነቱ ሰበብ እንደጠቀለለ የሚነገርለት የኢራን አብዮታዊ ዘብ ውስጥ አንድ ሰው ስሙ ገኖ እየተሰማ ነው። የጦሩ ቁልፍ ሰው የሆነው ጀነራል አህመድ ቫሂዲ በዚህ ቀብር ላይ እንደሚገኝ ተሰምቷል። ጦርነቱ ከተጀመረበት ፌብሩዋሪ 28 አንስቶ ጦሩን እየመራ ያለው ሰው አሁን ወደ አደባባይ መጥቷል። ጀነራል አህመድ ቫሂዲ በእስራኤልና አሜሪካ ኢላማ ተደርገው ከነበሩ የጦር አመራሮች መካከል ነው። እስራኤል ይህንን ሰው ኢላማ ለማድረግ ስትል በቀብር ስነ ስርዓቱ ጥቃት ትፈጽም ይሆን የሚል ስጋት ቢነሳም ጀነራሉ ቀብሩ ላይ እንደሚገኙ በኢራን በኩል እየተነገረ ነው። ፕሬዝዳንቶች፣ ጠቅላይ ሚኒስትሮች፣ የፓርላማ አፈ ጉባኤዎችና ሚኒስትሮችን ጨምሮ የበርካታ ሀገራት ባለስልጣናት በስነ ስርዓቱ ላይ ለመታደም እንደሚመጡ ተገልጿል። በተጨማሪም 800 የሚሆኑ የውጭ ሀገር ጋዜጠኞች ለዘገባ ወደ ኢራን እየገቡ ስለመሆኑ እየተነገረ ነው። የኢራን ባለስልጣናት የተጨበጠ መዳፍ ያለበት ምስልና ከፍ እንላለን የሚል መፈክር የአያቶላ ካሚኒ የቀብር ስነ ስርዓት መሪ ቃል እንዲሆን ወስነዋል። ለ6 ቀናት የሚቆይ የመታሰቢያና የቀብር ስነ ስርዓት ቅዳሜ ጠዋት 12 ሰዓት ላይ የሚጀመር ሲሆን ጎብኚዎች እስከ እሁድ ከሰዓት በኋላ ድረስ ለአሊ ካሚኒ ያላቸውን አክብሮት እንዲገልጹ ይደረጋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጭን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን
ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።